በጂሃዱ ላይ ማለት ነው። ከአይሁድ ጋር ነው ያን እያደረገ የነበረው። ሙሐመድ እንዴት ይሄን ልል ይቻላል? እና ተከታትሎ ነበር። ወዲያው ይሄን አይቶ መጣና እውነትም የአምላክ መልእክተኛ ባትሆን ኖሮ ይሄን መጨረሻውን አትነግረንም ነበር ቀድመሃል። ወዲያው እስልምና ተቀበለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ራሱን አጥፍቶ የሞተ ሰው የእሳት እንደሆነ በእስልምና ተገልጿል አይደለ? ይሄ ሰው ግን ወደ እሳት ይሄዳል ብለው ነገሯቸው ሙስሊሞች። መጨረሻም ላይ ይሄ ጀግና ሰው ራሱን መቋቋም ሲያቅተው ራሱን አጠፋ። هذا يدل على صدق نبوته عليه الصلاة والسلام የነብይነታቸው ማረጋገጫ አንደኛ ይሄ ነው። ነብይ ትንቢትን ተናግሮ በተናገረው መሰረት ይፈጸማል። መጨረሻው ይሄ ሰው ራሱን አጥፍቶ እንደሚሞት ቀድመው ነገሯቸው። በሰዓት የሚያስኬደው ስራ ሲሰራ ታዩታላችሁ አሉ። እነሱ ተከታተሉ ይሄዱ መጨረሻው እና ይሄ ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ ቢጠይቃቸው እኔ ወዴት ነኝ ቢላቸው ምንም ሳይቆዩ ላይ ናቁት። ይሄ አምላክነት መገለጫ አይደለም። እሺ ከእኔ ጋር በገነት ትኖራለህ ስላለው አምላክ ነው። አያስገርም? እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሰዎችን አንተ በገነት ትኖራለህ ብለው የነገሯቸው በደርዘን አለ ሐዲስ ላይ። ነገ ከእኔ ጋር በገነት ትኖራለህ በዛሬው ቀን ስላለው አምላክ አያደርግም? ኢየሱስ ክርስቶስ ለተሰቀለው ሰው አንተ ከእኔ ጋር በገነት ትኖራለህ ስላለው ይሄ አምላክነት መገለጫ አይደለም። እኛ ጋር በደርዘን ላይ ያለው እያልካቸው በደርዘን ይኸው እንደዚህ አንድ 10 ይጠቅሱና አንተ የገነት ናቸው ይሏቸው ነበር። አቡበክር ፊል ጀና አሉ አንድ ቀን፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ አቡ ዑበይዳ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱረሕማን ብን ዐውፍ ፊል ጀና አሏቸው። እነዚህ 10 ጠቅስ። ዙበይር ፊል ጀና፣ ዙበይር ብን ዐዋም፣ አቡበክር አንተ የገነት ነህ፣ ዑመር የገነት ነው፣ ዑስማን የገነት ነው፣ ዓሊ የገነት ነው፣ ቢላል የገነት ነው እያሉ ይነግሯቸዋል። ይህ ነው። እሺ እና ሐዲሱ ሶሒህ ነው። ምንጩን ከፈለግከው አሳይህ። በጣም ነው የማመሰግነው። በጣም ይቅርታ ግን ድምፄ እየሰማህ ነው? ይሰማል። ድምፄ ይሰማሃል? ይሰማል። ትንሽ ዝናብ እየዘነበ ስለሆነ ነው። የመጨረሻ አንድ ጥያቄ ብቻ ልጠይቅህ ትፈቅድልኛለህ? ይቻላል። በጣም አሪፍ። በአንድ አላህ ብቻ የመጨረሻ ሐዲስ የሰማሁት ነበርና አላህ አንድ በመሆኑ ወይ ደግሞ ላኢላሃ ኢለላህ በማለቱ ብቻ ያ ሰው የጀነት ነው የሚል ሐዲስ ሰምቼ ነበርና ይህንንስ እንዴት ነው ኤክስፕሌን ልታደርግልኝ የምትችለው? ትክክል ነው። ነገር ግን ያንን በተግባር ማዋል አለበት። ሰውየው በአላህ አምኖ በነብዩ ሰለላሁ ዐለይሂ ወሰለም ነብይነት አምናለሁ ብሎ አይ ግን አላህን አልገዛም ዝም ብዬ በምላሴ ብቻ ነው አይደለም። ለእኛ ኢማን ወይም እምነት በአምስት ቦታ ላይ የሚገለጽ ነው። አልኢማን ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልመዕሲያ ወየዙሉ ቢልኩፍር። ይህን እነዚህን ሊያውቅ ይገባል አንድ ሰው። አልኢማን እምነት ብሎ ማለት ቀውሉን ቢልሊሳን በአንደበት የሚገለጽ ነው። ወኢዕቲቃዱን ቢልቀልብ በልብ የሚታመን ነው። ወዐመሉን ቢልጀዋሪሕ በተግባር የሚፈጸም ነው። የዚዱ ቢጣዓ ኢማን በተግባር ይጨምራል። በታዘዝክ ቁጥር አምላክን ኢማንህ ይጨምራል። ወየንቁሱ ቢልመዕሲያ አምላክን ባመፅክ ቁጥር ኢማንህ ይቀንሳል። ወየዙሉ ቢልኩፍር በካድክ ጊዜ ደግሞ ያ ኢማንህ ሙሉ በሙሉ ይወገዳል። እነዚህ ናቸው። አሁን ሐዲሱ ላይ የሚለው ምንድን ነው? ስለ አንደበት ኢማን እየገለጸ ነው ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት ሌሎችንም በተግባርና በልብ ያለውን የተወው ማለት አይደለም። ታላላ ስለዚህ ሰውየው በአንደበቱ ኢማኑን ካረጋገጠ በተግባርም ካዋለ በልቡም ካመነ የዛኔ ትክክለኛ አማኝ ይሆናል ማለት ነው። ነገር ግን በአንደበት ብቻ ብሎ በልቡ ካዲ ቢሆንስ ይሄ አይጠቅመው። ወይንም በልቡና በአንደበቱ አመነ ግን በቃ አልሰግድም ምን አልሰውም ምን አለ አምላኬን አልገዛም ማለት ይህም እንዲሁ አይጠቅመውም። ተግባር ግድ ነው። ላቡድ ምን ልዓመል ይሄ ነው። እሺ እዛ ጋር ግን መጨረሻ ላይ ሰሃቦች ኢባዳ እንዳይዘናጉ ብዬ ነው እንጂ የሚል መጨረሻ ላይ የተጠቀሰ ይኖራል ብዬ አስባለሁ። በአካል ተሳሳትኛል። ትክክል ነው። ኢዘን በሽሩ ማለት እና የተከተሉን አሉ ሰለላሁ ዐለይሂ ወሰለም ይሄንን በልንገራቸው ወይ ለሰዎች ጊዜ አይ በዚህ ላይ ይመካሉና ከስራ ይዘናጋሉ እንደዚህ የዛኔ ገና ኢማናቸው ጠንካራ ስላልነበር ነው ይሄ የተነገረው። ይታል ይሄን በተግባር መዋል እንዳለባቸው ብዙ ቦታ ያስተማሩባቸው ሐዲሶች አሉ፣ ቁርአንም አለ። እሺ
እኔ በተረዳሁት ግን እነዛ ለምሳሌ ኢባዳ ቢል አንድ ሰው ላኢላሀ ኢለላህ በማለቱ ብቻ ይሄ በልቡ ማመኑ ብቻ ያንን ሰው ንጹህ እንደሚያደርገው እኔ በተረዳሁት መንገድ ማለት ነው። እና ምናልባት በራሱ በአንድ ሐዲስ ላይ አላህ በቁርአን ላይ ብዙ ቦታ አይተህ ከሆነ እነ ለዚነ አመኑ ብሎ ምን ይላል? ወዐሚሉ ሷሊሓት ይላል። እነዚህ አምነው መልካምን የሰሩ ይላል። እነዚህ እንደሚድኑ ይናገራል። ሙሉ ቁርአን ላይ ማለት ትችላለህ። አይ ስራውን የሚለውን ጥርቅ አድርጎ እነ ለዚነ አመኑ የሚለው ላይ አላቆመም አላህ። አሁን እዚህ ሐዲስ ላይ የተነገረው ስለ እምነት ነው። ገብቶሃል አይደል? ስለ ስራ አልተነገረም። ያ ነው አንድ ቦታ ላይ ስለ እምነት ብቻ ይናገራል። በልብ ስለማመን ብቻ ሊናገር ይችላል። ያ ማለት ተግባርንና የአንደበትን እምነት አያጠቃልልም። ሰውየው በልቡ ብቻ ካመን ይበቃዋል ማለት አይደለም። የነቢ ሰለላሁ ዐለይሂ ወሰለም አጎታቸው በልብ አውቆ ነበር እውነት። አላህ በቁርአን ላይ ስለነ ፈርዖን ሲናገር ምን አለ? ወጀሐዱ ቢሃ ወስተይቀነታ አንፉሱሁም ይላል። ውስጣቸው ግን በደንብ አድርጋ የቂን ብላለች፣ አውቃለች እውነተኛ አምላክ መሆኔን። ስህተት ላይ እንዳለ ፈርዖን አምኗል። እውነተኛው አምላክ እኔ መሆኔን አውቃለሁ፣ ግን ከላይ ያስተባበለ እያለ ይናገራል። በልብ ማመን ብቻ ቢጠቅም ፈርዖን በጠቀመው ነበር። በአንደበት ብቻ ማመን ቢጠቅም ሙናፊቆችን በጠቀማቸው ነበር። ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወኢዛ ለቁ ለዚነ አመኑ ቃሉ አመና ይላል። ከአማኞች ጋር በተገናኙ ጊዜ አምነናል ይላሉ አለ። ይላሉ ሲል ጊዜ በአንደበታቸው ቢናገሩ ንግግር በአንደበት ብቻ አይጠቅምም፣ በልብ ብቻ አይጠቅምም። ተግባርን ብቻ አይደለም። ሰውየው መጥቶ ከላይ ሊሰግድ ይችላል፣ ውስጡ ግን ከሃዲ ከሆነ አይጠቅመው። ያርና ስለዚህ ሶስቱ የማይነጣጠሉ የተቆራኙ ነገራቶች ናቸው። አልኢማን ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። ኢማን እምነት በልብ ላይ የሚታመን በአንደበት ላይ የሚገለጽ በተግባር የሚውል የሆነ ነገር። ዋው ከልብ ነው የማመሰግነው። በጣም ቴንኪው። መርሐባ መርሐባ ወንድሜ። እሺ ያንን ከፈለክ ሐዲሱን ሰሒህ ነው ወይ ቀድሞ ያልከውን ላሳየህ። ቡኻሪም ላይ ያለ ሙስሊም ላይ ያለ ሰሒህ እንደሆነ አስገብተውታል። ሁም ለዚነ ላ የስተርቁን የሚለው ሩቃን የማያደርጉ ናቸው የሚሉ እዛ ላይ ተገልጿል። እሺ ቡኻሪ ላይ የታገኘዋለህ ከፈለክ ምናልባት 5705 ላይ፣ ሙስሊም ላይ ልክ እንዲሁ 220 ላይ ታገኘዋለህ። እሺ አመሰግናለሁ። እሺ ብፁዕ ወቅዱስ አቡነ አብዱልከሪም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? የማታውን ረሳሁትም። ማታ መንገድ ላይ ስለነበርኩ ብዙ አልተሰማኝም እኮ ስታወራ። ማታ እኮ ካመለጥካ። እንዴት ነህ? ደህና ነው። እንትናል አንድ ቪዲዮ አለና እስቲ አንድ ቪዲዮ የተለቀቃል። እዚህ ያላችሁ ሁላችሁም እስቲ ገብታችሁ ሼር ፖስት አድርጉ። አንድ ቪዲዮ አለች ልክ እንደገባችሁ የምታገኙት መጀመሪያ ላይ። እዚህ ያላችሁ ሁላችሁም ሼር አድርጉላችሁ፣ ለወገኖች የተላከ ነው። መርሐባ ልጆች እየገባችሁ ትበሉ። እሺ ሪም ጥያቄ አለሽ? አዎ ለጥያቄ ነበር የገባሁት። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እንትን ነበረ ጥያቄ ማለት ነው። እኔ ስራ ቦታ ከዚህ በፊት እንትን አልሸጥም ነበረ፣ መስቀል አልሸጥም ነበረ እና ኢንኬዝ አሁን ሰዎቹ በዋትሳፕ ብዙ ሰው ሲጠይቃቸው እስከዛሬ እኔ 2 ዓመት አካባቢ አልሸጥም። በዋትሳፕ ሰው ሲጠይቃቸው በአጋጣሚ አመጡ ማለት ነው ሱቅ ውስጥ። እኔ አልሸጥም ብላቸው ሰውየው ይሄ እስከሚያልቅ ግዴታ ነው እኔ ብሸጥ ለእኔ ሀራም ይሆንብኛል፣ ከገንዘቡን ያልጠቀምም። መስቀል ያለውን ነገር መሸጥ አይቻልም። ምክንያቱም እኛ ሙስሊሞች መሲሁ አልተገደለም አልተሰቀለም ብለን ላይ የምናምነው መስቀል ያለውን ነገር መሸጥ አይቻልም። ሀታ መሲሁ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት አንደኛው ስራው መስቀልን ማጥፋት ነው። ዛሬ ላይ ሙስሊሞችን ይህን ነገር ሊሸጡ አይገባም። የእምነት መገለጫ የሆኑ ነገራቶችን መሸጥ አይቻልም። ከእምነት ውጭ ከሆነ ማናችንም የጋራ የሆኑ ነገራቶች ችግር አይኖሩም። ሌላ ሀገሮችን ብትሸጭ ለክርስቲያን ችግር የለም። መስቀል ከሆነ ግን እሱ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተሙር ዐላ ቀብሪ ሙሽሪኪን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተህ፣
እና ከልክ በላይ የተገነባን ቀለም ካያችሁ ሳታስተካክሉት እንዳታልፉ። ልክ እንዲሁ መስቀልንም አይታችሁ ሳታጠፉት እንዳታልፉ። ሽት አይቻልም። እሺ ሁሱ አላህ ይስጥልን። መርሐባ። እሺ ከታች ያለው ልጅ ሁሉም ነፍስ በእርግጥም ሞትን ገማሽ ነፍስ ጥያቄ አለ? እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ክርስቲያን አለ መጠየቅ የሚፈልግ? መግባት የሚፈልግ ክርስቲያን ካለ እኔ ብለው ጻፍ። ጸጋው የበዛላችሁ በጸጋው የምትኖሩ መግባት ትችላላችሁ። ያዚህ ያላችሁ ጠይቀው። የመጽሐፍ ቅዱስ መካኒክ ይባላል። ይሄ ገስት ላይ ያለው ልጅ አብዱልከሪም። ሰላም አለይኩም። እኔ እንኳን የሚጮህ ቦታ ላይ ለሽ ሚዩት ያደርጉሻል። እሺ እሺ ከሚጮኸው ወጥቻለሁ። ጥያቄ አልነበረም ብዙ። እኔ በፊት ክርስቲያን ነበርኩና አሁን ሰለምቴ ነኝ። እኛ አካባቢ አብዛኛውን ክርስቲያን ነው ያለው እና ሙስሊሞቹ ትንሽ ናት። እዛ ቦታ ላይ መስጂድ ለመገንባት አስበን ያው አብዛኛው ሙስሊም ስለሌለ በርከት ያለው ክርስቲያን ስለሆነ እንደው የምትችሉትን ብታግዙን። ወሎ ነው ትምጥር ቀሉሱ ወሎ ሙዲ ሌላ በሚባል ሀገር ማለት ነው። ወደ ገጠሩ ወጣ ያለ እዛ አካባቢ እንደዛ የሚያደርግ የለም ነው እሱ። ይሄንን የሚያደርግልን የለም። ሰላም አለይኩም። እኔ አንድ ጥያቄ አለኝ። ጥያቄው ስህር ለምንድን ነው የወረደው እና እንዴት ነው ማለት ያስተማሩት? እነማን ናቸው ያስተማሩት ሲሆን እሱን ከመጀመሪያው እንድትገልጽ የሆነ ጥያቄ የፈጠረብኝ። እሺ የማንኛውም የክፉ ነገር እና ለምን አሰበ? እሺ ጨረስክ ጥያቄህን ወይስ ገና? ሩስባ እሺ ማንኛውም ማን ነው የክፉ ነገር እንትን ጀማሪ? ሰይጣን ነው የሰራቸው። ሰይጣን እነዚህን ነገራቶች ወደ ሰው ልጆች እንትን ይላቸዋል። ወላሁ ኸለቀኩም ወማ ተዕመሉን ይላል። በርግጥ ነገር ግን ያን ስራ አላህ ስብሐነሁ ወተዓላ እንዲሰሩ ሰዎችን ያደርጋል ማለት አይደለም። የክፉ ነገሮች ተጣሪና አላህን አመፅ እንዲያደርጉ ሰዎችን እንትን የሚለው የሚጎተጉተው ሰይጣን እርሱ ነው። ወደዚህ ነገራቶች ሰዎችን ያነሳሳቸው። ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር ይላል። ሰይጣን የሚጠራው ሰዎችን የእሳት ጓዶች የሆኑ ዘንድ ነው እያለ ይናገራል። እርሱ ነው ወደዚህ ነገራቶች ሰዎችን እንትን የሚላቸው። እሺ የወረደው ሰበማን ነው? የወረደው በማን ወይ ያስተማሩት? ሁለት መላእክቶች እንደሚባል እውነት ነው? ስህተት ነው። ሃሩትና ማሩት የሲሕርን አደገኛነት የሲሕርን አደገኛነት ነው ያስተማሩት። ኃጢአትነት
እኔ ለምሳሌ ቁጭ ብዬ እዚህ ስለ ሌብነት እያስተማርኩ ነው ቢባል ከሌብነት እያስጠነቀቅኩ ነው አይደለም? ከዛልክ እንዲሁ መላእክት የሲሕርን አደገኛነት እያስጠነቀቁ ነው። ወማ ዩዐልም ሐታ የቁላ እነማ ነሕኑ ፊትና ፈላ ተክፍር እያሉት ነው። አትካድ እናትስሩ እያሉ እየከለከሉ ያስተማሩ ናቸው። ሲሕርን አስተምረዋል ሲባል ጊዜ አደገኛነቱን አስተምረዋል ለማለት እንጂ ስሩ ሲሕርን እያሉ እያስተምሩ ነው ማለት ነው።